ቀይ ባህር በሚመለከት መላው የኢትዮጵያ ሕዝብ የተከበረው ምክር ቤት በአንክሮ እንዲያይ የሚፈልገው ነገር አለ። እኛ የቀይ ባህር ጉዳይ ሕጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። ይሄ ጥያቄ አንዳንዱ ነገ ካልተመለሰ ይላል፣ አንዳንዱ ነገ እኔ ስመጣ ካልጀመርኩት ይላል። ሁለቱም አያስፈልግም። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል። ምክር ቤት የኢትዮጵያ ሕዝብ እንዲያምፈልገው ግን ጥያቄው ስናነሳ አንዳንዱ ሾርት ስለሆነ ሚሞሪው ዛሬን ብቻ ስለሚያስብ ትንሽ ዳራውን ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው ያውቀው። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትንም ያክል ነገር ያጣንበት መንገድ ሕጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ሕዝብ የማያውቀው፣ ፓርላማ የማያውቀው፣ ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለኝ ነገር ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነው? ይሄ ነው ጥያቄው። እዚህ ጋር ሁለት ችግሮች አሉ። አንደኛው የተዛባ ትርክት ውጤት ነው። የሚገባንን መጠየቅ ነውር አድርጎ የሚያስብ የሚገባንን ማንሳት ትክክል አይደለም ብሎ የሚያስብ እሳቤ፣ ይሄ ደግሞ የትርክቱ ውጤት ነው። ግን ለእናንተ ለማስታወስ እንዲሆናችሁ ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ እኔ ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቱብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ለህዝብ በሚገባው ልክ የረስታችሁን ለማስታወስ ብቻ ነው። ኤርትራ ስመላለስ አስመራን ካየሁ በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበር። አሰብ ባህሩ ጋር ቆመ ያወራነው ምንድን ነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ አይደለም፣ ያውቁታል። ለሁሉም ልኬላቸዋለሁ። አራተኛ እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እና ምን እዚህ ውስጥ ንዋይ ነው ባህር አቋቁመናል። ለምን ሰዎች ይሄን ደምሮ ማየት እንደሚቸገሩ አይገባኝ። ኢትዮጵያ ቀይ ባህር እንደሚያስፈልጋት
ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት። የተከበሩ እንዳነሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ። እንከፍታለን ጠግነን ነበር። ከጠገን በኋላ ችግር አለብን፣ ፖርቱ ተዳክሟል አሉ። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ ይመስለው ሰዋል። እንደዛ አይደለም ታሪኩ፣ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔን የገባን ይሄ ነገር ለካ ተስፋ የለውም የሚለው መንገድ ጠገን ለምንም ብናመጣም ፍላጎት አልነበረ። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጄኔሬተር አትጠቀሙ ብለንም ቆይ እናስብበት ነው የተባለው። አሰብ ሲሄድ የአሰብ ከተማ ቅድም ብያቸዋለሁ፣ ኢትዮጵያ ውስጥ የቤት ችግር አለ። 1.5 ሚሊዮን ቤት መገንባት አለብን ብያቸዋለሁ። አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም። ይሄ እውነተኛ ታሪክ ነው። ይህንን ከተማ መልሰን ህይወት እንስጠው፣ ስራ ነው ህይወት የሚያመጣለት የሚል በየጊዜው ተነጋግረናል። ሁሉም ኢንቮይ የሚሄደው ተወያይቶበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩ። እሱ ቀርቶ የከፈትናቸው ወደቦች፣ ድንበሮች በሰሜን የከፈትናቸው ወዲያው ተዘጉ። ታስታውሱ ከሆነ የተዘጉት እኮ አሁን አይደለም። እናንተ ችግር እንዳለ ሳትሰሙ ነው የተዘጉት። እና የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን ነው። አሁን ሸመግልላችኋለን፣ ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም። ይሄ እኔ ስለፈለጋችሁ አይደለም፣ ናቹራሊ አይሆንም ነገር ይሄ በአንድ ቀንም አልመልሰውም፣ በአንድ ቀንም አላጣ ነው። ናቹራል ሂደቱን ተከትሎ ይሄዳል። እዛው ላይ ጥያቄው የተነሳው የውስጥ አጀንዳን ዳይቨርት ለማድረግ ነው ያሉት የተከበሩት። በእርግጥ ይሄን ነገር ከኤርትራውያን ሰምተናል፣ ብዙ ጊዜ ነግረውናል። ለምን ምክር ቤት እንደመጣ አላወቅኩም እንጂ ኤርትራውያን ይሄ ጉዳይ የሚነሳ ያለው የውስጥ ጉዳያቸውን ዳይቨርት ለማድረግ ነው ብለውናል። እንዴት ዞሮ እዚህ እንደመጡ ባይገባኝም ማለት ነው። እና በፍጹም አይደለም። ኢትዮጵያ ውስጥ ዳይቨርት የሚደረግ ነገር የለም። ልማት ነው ያለው። ኢትዮጵያ ውስጥ አቃፊ መንግስት ነው ያለው። ምንም ዳይቨርት የሚደረግ አጀንዳ የለም። የህዝብ መንግስት ነው ያለው። ለህዝብ የሚሰራ መንግስት ነው ያለው። ውጤት እያመጣ ያለ መንግስት ነው ያለው። በብዙ አፍሪካ ወንድሞቻችን የሚቀናበት መንግስት ነው ያለው። ዳይቨርት ማድረግ ሳይሆን ህጋዊ ባልሆነ መንገድ ያጣነውን ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ሊና ካለው ሰው የሚጠበቅ ይመስለኛል። ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና አንደኛው ችግር ትርክት ነው። የማይገባቸውን ህግ የማይፈቅድላቸውን እንደዚህ የማያደርግላቸውን ጠየቁ። የትኛው ህግ ከወሰደው በኋላ ነው የጠየቅነው? ትርክቱ መፈተሽ ያስፈልጋል። ሁለተኛው ኢትዮጵያ ካደገች ብሎ የሚሰጉ ሰዎች ደግሞ አሉ። ሀገራት ኢትዮጵያ ኦልሬዲ ትልቅ ናት እኮ። የት ነው የምታድገው? በአፍሪካ ሁለተኛ ትልቁ ፖፑሌሽን እኮ ናት። በዓለም እኮ 10ኛዋ ናት። ትልቅ ናት።
በነገራችን ላይ በየዓመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየዓመቱ አንዳንድ ኤርትራ ትጨምራለች። በየዓመቱ እና ኢትዮጵያ በየዓመቱ ሀገር እየጨመረች ትልቅ የሆነች ሀገር ካደገች ምን ትሆናለች ከተባለ ካደገች ታግዛለች። ሌላም ተረገው ነገር የለም። ካደገች ትረዳለች። አሁን እኮ እያደረገች ነው። ስንትና ስንት ስደተኛ ተሸክመን የለም እንደዚህ ዛሬ ሳናድግ። ይሄ ስጋት ችግር አለበት እና የእኛ ጎረቤቶች በሰላም መኖር እንደምንፈልግ ማወቅ አለባቸው። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስንለምን ነበር፣ በልማቱም ስንለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ይሄ ነገር ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም። ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው። የእኛ መልእክት ለኤርትራ መንግስት፣ ኤርትራውያን ወንድሞቻችን ናቸው፣ ከእነሱ ጋር ውጊያ አንፈልግም። ህገወጥ የሰዎች ዝውውር ቢቀር ተጨናንቀናል። ከተማ ውስጥም እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ፣ ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣቸው የሚሰሯቸው ብላክ ማርኬት ማሳደግ ቢቀር፣ እንደ ጎረቤት ብንተሳሰብ፣ ህጋዊነት ከተከተል፣ በንግዱም በሚፈናቀለው ጥይት ማቀበሉን ከተዋችሁ፣ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አላት። እኔ ልክ እንደባለፈው አሁንም አስመራ መሄድ ፍላጎት አለኝ። ችግር የለብኝ። ምን ከሆነ ትርፍ ካለው ትርፍ ከሌለው ጊዜ ማባከን ነው። እኔ ባሌ የመላለስበትን ጊዜ ዝም ብዬ በከንቱ አስመራ ልመላለስ አልችልም። ጊዜ የለኝም፣ ስራ አለኝ። ጦርነት አንፈልግም የምንለውም በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን። የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን። የምናምን ቢሊዮን ብር ቤት እንገነባለን። ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም። ለምን? ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ግልጽ ነው ውጤቱ። ከዛ በኋላ የያ አይሰራም። አሁን አልመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲኔን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። አያዋጣም። ከበደ ያለ ተሰማ አለ የሚባል አያዋጣም። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን። እና አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለመድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ማንም አያቆመንም። ወደዛ እንዳንሄድ ሪስፖንስብሊ መስራት አስፈላጊ ይመስለኛል።